ሲቀመጥ ማለት ነው። ቅቤ በለው አይቀልጥም እንጂ። እንዴት ነሽ አባቴ? አልሐምዱሊላህ። ኑርልኝ እናቴ ልጅ፣ ደስ ብሎኛል ስላየሁሽ። ጭንቀታችን ነበር፣ ያው እኔ ተመለስኩኝ በቃ። ኦኬ ጨንቆንበት እንዴት አይጨንቀኝ? እና ተመለሰላቸው ለሁሉም ጥያቄው። ነገ ይቀጠቀጣል። ተነገ ወዲያ የለም፣ ቅዳሜ ላይ ኧረ ሐሙስ ነው። ቅዳሜ ነው። ሐሙስ ነው። ሐሙስ አንተ ቤት ውስጥ ያለ ሰዎች እንዳለ ስለ ዋናው ስለ ጀግናችን ስለ ሴዶ የተሰራው ትልልቅ ቪዲዮ አለ፣ ገብተው እንዲያዩልን አድርግልኝ። ቦናን ገብታችሁ ይልኝ በልኝ፣ ትእዛዝ ስጥልኝ። ማነው ቦና? ዊዝ ቦና እኔ ነኛ። ዩአር ቦና ጭፈራ ቤት ምን ትሰራለህ በዚህ ሰዓት? አንተ ማትረባ ጭፈራ ቤት አይለውም። ዋላ ወክ እያደረኩ ነው፣ መንገድ ላይ ነኝ። ሰውነት ለመቀነስ ወክ እያደረኩ ነው። ምላስ ለመቀነስ በምላስ መሄድ ነበረ። ምን አባ ምላስ ነው? ቀጣይ እኔ ነኝ። ይሄን ብቻ አሸንፍ እንጂ። ኧረ ሰፋጣ ቆየው መሰለኝ አይደል ከተመታው። ከቀመስኪ ቆይተሻል። ሴሌብሬት የምናደርገው መቼ ነው? እሱ ቀን ነው የናፈቀኝ። ሴሌብሬት የምናደርገው በቀሉ ደብድበን ሴሌብሬት የምናደርገው መቼ ነው? በሳምንቱ ነው። ደስ ይለኛል አባቴ። በሳምንቱ ሁሉም ዝግጁ፣ ሁሉም ሬዲ ነው አባቴ። አዘጋጅተሃል? በደንብ አባቴ፣ በደንብ አዘጋጅቻለሁ። ለምሳሌ ምን አዘጋጅተሃል? ሁሉም ፊት ለፊት አይወራም ይባላል። በሬ ለመጣል ወስኛለሁ። ኦኬ፣ አይ አሪፍ ነው። አይዋር የነጎር ጉድ ኮንዲሽን ብራዘር። እና ትልልቅ አቅሞች፣ ትልልቅ ነገሮች አዘጋጅተን ቆንጆ ጊዜ እናሳልፋለን። በደንብ ተዘጋጅተንበታል አባት። አይ አሪፍ ነው። ይገባል እናቴ። ስፖርቱን ያነቃው ብቸኛው ሰው አንተ ነህ። አንተ ባትኖር የሁሉ መራገብም የሁሉ አራጋቢም ተራጋ ምንም አይኖርም። በቃ አንተ ባትኖር ነው ማንኛውም እንደምናየው የሆነ ቦታ እንትን ነበር የሚሆነው። እውነት ነው። ሀቅ ነው። ስለዚህ ጀግና ገና የምሬ ነው። ብዙ ነገር ይገባሻል። እውነትሽ ነው ብሎ እውነትሽ ነው። ልክ ነሽ። የእናትህ ልጅ ጥሩ ነገር ሁላ ይገባሻል። እና ሁሉም ሰዎች ገብተው ቪዲዮዎቼን እንትን እንዲሉልኝ ንገርልኝ። የእናቴ ልጅ ምን እንደሰራ ነገራቸው። መጀመሪያ ቆንጆ ነገር ሰርቻለሁ። ሴዶን የሚመጥን ሙዚቃ ሰርቻለሁ። እና ጥሩ አቅም ጥሩ ለድጋፍ የሚሆኑ ሙዚቃዎች በአንተ ስም አሰርቻለሁ። 600 ሺህ አይቶታል። ዛሬ 1 ሚሊዮን ገብቶ እንዲያድር ሁሉም ሰው ኮፒ ሊንክ እንዲያደርግልኝ፣ የቤቱ ሰው እንዳለ ፎሎ እንዲያደርገኝ አቅም እንፈጥራለን ነው የምልህ ብራዘር። ሁላችሁም ወዳጆቼ፣ የሴዶ ሁለተኛው ቤት የኔ ቤት ነው። እየተደበደብን ቢሆንም አለ አሁን አፍንጫ የተጣሙ ነው የሚያሸተው ጋይስ። ከታች ጆኒ ብለህ መጽፈው በቀሉን ለማስከትከት አትቸኩይ። እንግዲህ የደረሰ ነው። ጥቂት ቀናቶች ነው የቀሩት። ዝግጅቱ እንዴት ነው? አድዋ እያማረባት ነው። ቦታዎቹ ሴታፕ እየተደረጉ ነው። ሪንጉ እየተዘጋጀ ነው። እንዴት ነው ዝግጅቱ? ያለውን ድባብ ብትነግረን።
ዝግጅቱ በጣም አሪፍ ነው። ሴትአፕ በደንብ ወንበሮቹ ምናምን ሴት ተደርጓል። በደንብ ካልኩሌት ተደርጎ ነው ከሆነ ቦታ እስከሆነ ቦታ ምናምን በደንብ ሌላ ነገር ነው ባይወይ የሚያዩት። በጣም የባለፈው ውድድር ያማረ ነው። አሁን ከዛ የበለጠ ነው የሚሆነው ወይስ እንዴት ነው? ከዛ የበለጠ ነው የሚሆነው። ቬሪ ስሙዝ ነው የሚሆነው። መንገላታት የለም። ሁሉም በቆረጠባት በትኬት ቦታ ነው የሚቀመጠው። ሶ የተለየ ነው የሚሆነው። ፕሮዳክሽኑም ከአባይ ቲቪ ጋር በጣም አሪፍ ነው የሚሆነው። ከሌሎቹም ካሉኝ ከኛ ፕሮዳክሽንም ጋር ጥሩ ነው የሚሆነው። አሪፍ ነው። ባለፈው መጉላላት ነበረ፣ ትኬት ቆርጦ ያልገቡ ከዛ ሳይቆርጡም ደግሞ የገቡ ብዙ ሚክስ የነበሩ ነገሮች አሉ። ሶ እነሱን ለማስተካከል አይ ቲንክ ትኬት ላይ ያስተካከላችሁት ነገር አለ። ምንድን ነው እሱ? ባለፈው የቆረጠው ተሰልፎ ያልቆረጠው የገባበት ነገር ነበረ። እሱንም ችግሩን አውቀነዋል ምን እንደሆነ። አሁን እሱ ችግር እንዳይደገም ብዙ ነገሮችን እያደረግን ነው። በጣም ትልቅ ስህተት ነበረ ባለፈው የተፈጠረው። እውነት ለመናገር ኢንቨስቲጌት ያወቅነውም በኋላ ላይ ነው። ካለፈ ከ2-3 ሳምንት በኋላ ነው ያ ነገር ትኬት ያልቆረጡ ሰዎች እንደገቡ ያወቅነው እና ትንሽም ጥቂትም አይደለም በጣም ብዙ ነው። ኤኒዌይስ አሁን ስለሱ ለማንሳት ሳይሆን መጉላላት እንዳይኖር በወንበር ሲት ነው የሚኖረው። በትኬት ላይ እንዳየው የወንበር ሲት እንትን አለ፣ ብሎክ ነምበር አለ። የቦታህን ቪአይፒ ወር ሬጉላር ነህ፣ እሱም እያንዳንዱ ቦታ አለ። እኛ ልጆች አሉ ያስተካክሉታል። ሶ ምንም ችግር የለም። ጋይስ ስን አግኝተነዋል ወይም ደግሞ መልእክተኛው ከሰሞኑ የሚደረግ ፋይት አለ የነ ጆኒና የነ ሳይዶ እንዲሁም ደግሞ የነ ረቢቅ የነ ሮቤልና በጣም ከሚጠበቀው እንጀምር። ከጆኒና ከሳይዶ ማን የሚያሸንፍ ይመስላል? በመጀመሪያ ለሁለቶችም ክብር አለኝ። እሺ በጣም ግን ጆኒን በቅርበት እኔ ስለማውቀው በጣም ወደ ፐርፌክሽን ይጠጋል ብዬ ነው ማስበው። በእኛ ማለት ባለን በእኛ ስታንዳርድ በሀገራችን እና ዊኑን ለሱ ሰጣለሁ። እሺ ግን ለሴዱም ክብር አለኝ። ቻሌንጅ የሚያደርገው ይመስላል ሳይዶ ጆኒን። አዎ ጥሩ ስፖርተኛ እንደሆነ ነው የምገምተው። በቅርበት አላውቀውም ያን ያለ እርግጠኛ አላለም። ስለዚህ ጆኒ ስለምታውቀው ጆኒን አውቀዋለሁ። ያለውንም በደንብ አውቀው ስለማውቅ እንደሚያሸንፍ እርግጠኛ። ከሮቤልና ከንቃተ ህሊናስ? አሁንም ወደ ንቃት ነው በቅርበት ስለማየው ሲሰራ። ረቢቅና ከስካይስ? ለሀገሬ ልጅ ለረቢቅ አሁንም አውቀዋለሁ። በጣም ጎበዝ ልጅ ነው እና መልካም እድል ለረቢቅ። በቦክስ ውስጥ ከመስፍን ብሩና ከአቤኔዘር በጣም የሚገርም ፋይት ነው እሱን አሁን በጉጉት ከመጠበቅ የዘለለ መገመት አልችልም አይደለ? አዎ ሁለቱም ጎበዞች ናቸው። መልካም እድል ለነሱ። በልዩነት የምትወደው ፋይተር አለ? ታይሰን ይመቸኛል። አክቱ ምናምን መልካም እድል ለሁለቶችም። አብርሃምም ደግሞ በጣም ሀምብል በጣም ደስ የሚል ልጅ ነው። ለሁሉም መልካም እድል። ቴንኪው በጣም ስንዬ